ያለ ዝሙት ምክንያት ሚስቱን እየፈታ ሰዎችን ነው እንደዚህ አድርጉ ብሎ ሊመክር የሚነሳ ሰው ጀስ በእኔ አገላለጽ ምን ይሆናል መሰለ፣ ማየት የማይችል ሰው ሌሎች ሰዎችን ማየት የማይችሉ ሰዎችን እየመራ እንደሆነ ነው የሚገልጸው። ያ ሰው ግን በመጀመሪያ በክርስቶስ መቃኘት አለበት። ያ ሰው በመጀመሪያ ክርስቶስን ማግኘት አለበት። እናት የሆነችውን ቤተክርስቲያን ሊያገኛት ይገባል። የቤተክርስቲያኑን ትምህርት ሊያውቅ ይገባል። የቤተክርስቲያኑን ትምህርት ያወቀ ሰው ምንም ነገር ግራ ያስብለው። ፖለቲካ ንፋስ ይመጣል፣ የፖለቲካ ንፋስ አያነቃንቀው። የፖለቲካ ንፋስ የሚያነቃንቀው ሰው በአጠቃላይ ቤተክርስቲያኑን የማያውቅ በቃ ሲገዳደል የሚውል ደም ሲያፈስ የሚውል ከዛ ሲሆነ ሰዓት ደግሞ የበሽታ ጊዜ ይመጣል። ዘራፊ ሁሉ ደግሞ ይነሳል። ሲሰርቅ የሚውል ሰው ሁሉ ቤተክርስቲያኑን የሚያውቅ ነው። ቤተክርስቲያኑን የሚያውቅ ሰው ምንም አይነት ማዕበል ቢመጣ አይንቀሳቀስም። ጌታችን ኢየሱስ ክርስቶስ ለጴጥሮስ አንተ አለት ነው ያለው ትርጓሜው ለዚህ ነው። በክርስቶስ ኢየሱስ መሰረት በጸናች በዚች ቤተክርስቲያን ላይ ያመኑ ሰዎች ልክ እንዳለት የጸኑ ናቸው። የትኛውም ነፋስ ያናውጻቸው ያሉ ነ እኔ ለምሳሌ ቅድም እንዲህ አይነት ችግር አለው ስትል መልስ የለም ነበረ። የለም ያልኩ ለምን ይመስላል? ምክንያቱም መድኃኒትን የምፈልገው እኔ አነቃቂ የሆኑ ቪዲዮዎች ላይ አይደለም። መድኃኒትን የምፈልገው እኔ ከቤተ ክርስቲያን ነው። ከቤተ ክርስቲያን ለነፍሴ ትልቁ መድኃኒት ክርስቶስ ኢየሱስ ከፍሏል። በመስቀል ተሰቅሎ ስጋውን ቆርሶልኛል፣ ደሙን አፍስሶልኛል። በመንፈስ ድፋምነት ስሜት ሲሰማኝ በመንፈስ ስቆሽሽ የሆኑ የጣፈጡ ቃላቶች ያደሉ እኔን የሚሸሽ ማለት የሚያነሱ ካለውበት ከወደቁበት ነገር የሚያነሱኝ እነዛ ቃላቶች ያደሉ የጌታዬ የኢየሱስ ክርስቶስ ቅዱስ ስሎ ክቡር ደግሞ አለቅ ስከፋ ሳዝን በቅርብ ያጠዋት አያት ያለች ነገሮች ሁሉ ሲጨልሙብኝ ዓለም ሁሉ ሲጠበኝ የሚያጽናነኝ የክርስቶስ ቃል ነው። የሰው ከንፈር መምጠጥ አይደለም። የሰው የጣፈጡ አንደበቶች አይደሉም። ስለዚህ እኔ ለመጨረሻ ጊዜ ደግሞ የምናገረው ነገር ምንድን ነው ጋይስ? አዶኒም ወንድማችን መፍትሄው ሁልጊዜም ቤተክርስቲያን ነው። ሃይማኖት ውስጥ ያሉ ሰዎች ራሳቸው ችግር አለባቸው፣ አዎ አለባቸው። ጉድፍን ከተመለከትን ሃይማኖት እያላቸው የተፋቱ ሰዎች አሉ። መስቀል ጨብጠው ዘረኛ የሆኑ ሰዎች አሉ። ጉድፍን ከተመለከትን ብዙ የምንወጣው ነገር አለ። እነዛ ሰዎች ራሱ ግን መድኃኒት ከሆነው ክርስቶስ ተጠቅተው መድኃኒትን ያላገኙ ሰዎች ናቸው። እነሱን አንመልከት፣ ቤተክርስቲያናችንን እንመልከት፣ ክርስቶስን እንመልከት ነው ማለት የምፈልገው። ጥያቄን ስላቋረጥኩ ይቅርታ መጠየቅ ይችላል። አሉ ችግር የለውም ወንድሜ። አሁን ከአንተ በምንም ተአምር ልቃወም አልችልም። ምክንያቱም አንተ የህይወት መጨረሻ ዋናው ዓላማ እያወራህ ነው። ነፃነት ማለት ይህ ነው፣ እግዚአብሔር መቀበል ነው። ሁሌም የምናገረው ነገር ነው። ሁሌም ዞረን ማለት ነው። መንፈሳችን ላይ እግዚአብሔር ከፈቀድንለት ልንገርህ ከዓለማዊ ነገሮች ያስርቀናል። ብዙ ሴቶች በሜካፕ በቁንጅና በገንዘብ በአገር ውድድር ላይ ካሉ ማለት ነው ማድረግ ያለባቸው እግዚአብሔር ላይ መቅረብ ነው። እግዚአብሔር መንፈሳቸው ውስጥ ካስገቡ እያያቸው ነው። ገዳም ያሉ ሰዎች ከብዙ ከመዓት ሚሊዮን ያላቸው ብር ያላቸው ሰዎች በላይ ደስተኞች ናቸው። ያንጸባርቃል መንፈሳቸው። ኢቭን ባይታጠቡም እንዳልከው መንፈሳቸው ነው የሚያንጸባርቀው። አሁን አንተ ልጠይቀህ የምፈልገው ነገር ግን ወንድሜ እየተናገርነው ያለነው ነገር ሰው አይገባውም። አሁን አንተ እየተናገርክ ያለው ነገር ኦፍኮርስ ብዙዎቻችን እኮ እግዚአብሔር እኔ ማዳኛዬ ነው እግዚአብሔር አምናለሁ ስለዚህ ምንም ነገር አይነካኝም ማለት እኮ እንችላለን። ችግሩ ግን ምንድነው መሰለህ? አሁን ኢትዮጵያ ላይ ጋይስ አም ሶ ሶሪ፣ ሽንት ቤት አንዴ ልጠቀም። እሺ ይቅርታ፣ በጣም አንዴ ፖዝ አደርገዋለሁ፣ እመጣለሁ። እሺ ወንድማችን ሰላም ሰላም ለአንተ ይሁን። ፈለገ ሽንት ቤት ማለት ትፈልጋለህ? ሽንት ቤት መጠቀም ትፈልጋለህ? ትንሽ ደርሼ ልምጣ። አይ ሰዓቱን ማንጠቀምበት እንጂ እኔም ደርሼ ልምጣ፣ ፍቀድልኝ። አይ በጣም ደስ የሚል ነው። ደስ የሚል ልጅ ነፃነቱ በጣም ደስ ይላል። ክርስቶስ እኔ በዚህ አጋጣሚ ላጫወታችሁ ልደት ምን ገጥሞኛል መሰለህ? እንደዚህ አይነት ነፃነት ጥሩ ነው። ፋዘርን ታውቀው የለ አያቴ እና በልጅነት ትንንሽ ሆነን ማዘር ምን ትለናለች መሰለህ? ያው ፋዘር ጋር ጥላን ስትሄድ ማለት ነው። እኔና ታላቅ ሲስተር በጣም ትንንሽ የሆንን ድንገት ፋርት ካደረጋችሁ ሶሪ በሉ ትለናለች። እና እኛ ለምደን ሁልጊዜ እንደዚህ አይነት ነገር ሀፕን ካደረገ ምን እናደርጋለን? ሶሪ እንላለን። እና አንድ ቀን ሳሎን እኔና አያቴ ብቻ ነን ያለ ነው። ፕሊስ አዳምጠኝ። ሳሎን እኔና አያቴ ብቻ ነን ያለ ነው። ቁጭ ብሎ ሬዲዮ እያዳመጠ ነው። አሁን እኔ ነገሩ ተከናወነና ሶሪ አልኩኝ።
ከዛ ሶሪ ስል አለኝ። ደግሜ ሶሪ አልኩት። ምን ነው ምን ሆንክ ምናምን አለኝ። ምን ሆንክ ምናምን ሲል አይ ፋርት አድርጌ ነው ሲለው ጉትት አድርገው ምን ነው ጭራይ ሶሪ ትላለህ ብሎ ነው ብድግ ያደረገኝ። እና ግልጽነት ግን ደስ ይላል። እኛ አያዞች ቤት ስለሆነ ያደግነው አርድ ነበር። እየተጫወትን ነበር አለ። እሺ ጥያቄ ምንድን ነው? እኔ ለውጣ ስለሆነ ያው ልመልስልክና። እሺ ወንድሜ አሁን አንተ ትዳር ውስጥ ነህ? አይደለሁኝም። አይደለም። ኦኬ። አንድ ጥያቄ ጠይቅ የምትፈልገው ምንድን ነው? አንተንም ጠይቃለሁ። የኢትዮጵያ ትዳሮች ማለት ነው ከአንድ እስከ 10 ምን ያህል ትዳሮች ናቸው ደስተኛ ብለህ ታስባለህ? ከአንድ እስከ 10 አልገባኝም ጥያቄው። ምን ያህል ትዳሮች ማለት? አሁን ብዙ ትዳሮች ኢትዮጵያ ማለት ነው ተጋብቶ ይፋታሉ። እሺ ኦልራይት። እዚህ ውስጥ ደግሞ ያገባች ሴት ካለች እቺ ሴት ባሏን ለማስደሰት እራሷን የምታጣ ነች። እሺ ወንዱ ደግሞ እቺ ሴት ትሰለቸዋለች፣ አይኑ ከዛ ወደ ሌላ ሴት ይዞራል። እነዚህ ሰዎች መጨረሻቸው ምንድን ነው መሆን ያለበት? አንተ ያልከው ነገር ነው። እግዚአብሔርን መቀበል፣ መንፈሳዊ ህይወታቸውን መቀበል ነው። ግን ችግሩ ምን አለ መሰለህ ወንድሜ፣ ይህ ዝም ብለህ እግዚአብሔር ልቀበል ብለህ ወስነህ የምትሻገረው ነገር አይደለም። እነዚህ ሰዎች ማለት ነው የሚያደርጉትን ነገር ለራሱ አያውቁም። ገባ? አስተዳደጋቸው ምንድን ነው የሚሆኑት? ወንዶቹ ሴቶችን ይበድላሉ፣ ሴቶቹ ደግሞ ወንዶችን ለመበደል። ገባ? ሰው እዚህ ትዳር ውስጥ ያለው ለራሱ እንደ ምሳሌ ካየኸው ሴቷ ኮንፊደንስ የላት፣ ምንም ኮንፊደንስ የላት፣ መናገር አትችልም፣ አቁም የላትም። ገባ? ድምጿ ኦልሬዲ ተዘግቷል፣ ተቆልፏል። ወንዱ ደግሞ ማለት ነው ሴቷ ትሰለቸዋለች፣ የውስጡ ድካም ማካፈል አይችልም፣ ሁሌም ጠንካራ ነው፣ ድርቅ ያለ ማለት ነው እኮ። ጥያቄው ምን ነው? እየመጣው ነው። የትዳር ትርጉሙ ምንድን ነው ለአንተ? በዚህ ሁሉ እያለፍን ነው፣ አይተዋል። ይሄ ነው የአበሻ ትዳር ትርጉሙ ምንድን ነው? እስኪ ንገረኝ አንተ። በጣም ጥሩ። ትዳር ሰዎች ከብቸኝነት ህይወት ወደሚደነቅ የብርሃን ህይወት የሚሸጋገሩበት ነው። አንድ ሁለተኛ ደግሞ ትዳር ወንጌል በህይወት የሚሰበክበት ህይወት ነው። ትዳር ሰው አሰ ክርስቲያን ትዳር መሆን ያለበት እንደዛ ነው። እና አሁን ላልካቸው ምሳሌዎች ደግሞ ምንድነው መሰለህ? ከግማሽ ነው የጀመርከው። ሰዎች ጋብቻ ከፈጸሙ በኋላ የሆኑ ሀሳቦችን የጀመርኳል ሆነ። ይሄ ትዳር ለእኔ ልክ እንደዛ ነው ብዬ ያለው። ላነሳቸው ሀሳቦች ግን ማለት የምፈልገው ምንድነው መሰለህ? ሰዎች በመጀመሪያ ሁልጊዜ በእጮኝነት ህይወት ምን አይነት ህይወት ሊኖራቸው እንደሚገባ ቤተክርስቲያን ታስተምራለች። ምንድነው የሚባለው? አለለ አንድ ነገር ከመሆኑ በፊት እንደመጠንቀቅ ልክ እንደዛው ቤተክርስቲያንም ሰዎች ትዳር ውስጥ ገብተው የማይሆኑ ችግሮች ከመፈጠራቸው በፊት በእጮኝነት ጊዜ ማድረግ ያለባቸው ነገር ታስተምራለች። ቅድም እንዳየኸው የመጽሐፍ ቅዱሱን ክፍል ስናነብ እንደተመለከትክ ጌታ ኢየሱስ ክርስቶስ አንድ አካል ናቸው ይሏል፣ ባልና ሚስት። ዊች ሚንስ የቤተክርስቲያናችን ቅዱስ ዮሐንስ አፈወርቅ እንደሚለው የባል ስጋ የሚስት ስጋ ነው፣ የሚስትም ስጋ ደግሞ የባሏ ስጋ ነው። እሺ በእጮኝነት ታይም ላይ ባልና ሚስት መሆን የሚፈልጉ ሰዎች መቀራረጽ አለባቸው። ለምሳሌ አንተ እጮኛ የምትይዝ ከሆነ በእጮኝነት ታይም ላይ መስፈርት ክርስቲያናዊ ከሆነ እግዚአብሔርን የምትፈራ ዘመዶችን የምታከብር ሴት